አዲስ የተፈጠረው ነገር እንግዲህ እጅግ በጣም ነው የሚያሳዝነው። በተለይ ደግሞ ጋይሶችዬ እንደኔ ያልገባችሁ ወይንም ደግሞ የገባችሁ ሰዎች ካላችሁ እስቲ ኮሜንት አስቀምጡልኝ። የአብርሃም ጥያቄ ወይንም የአብርሃም አባባል አልገባኝም። ሩታን እኔና አንቺ ቤት አለን እንዴ እኔና አንቺ ወደ ቤታችን እንሂድ እያለ ሩታን እያናገራት ነበረ። ይሄ ልጅ ይሄን ያህል ጡዟል ማለት ነው። ይሄን ያህል የሆነ ነገር እንዳጨሱበት ራሱ ያስታውቃል። የሆነ ነገር ድግምት ነገር ማን ወይንም መስተፋቅር ተሰርቶበታል ልጁ ማለት ነው። ምክንያቱም እኔ ሄርሜላ ወደ ሩታ ነው እንደሚሄድ የምትፈልገው ስትለው አዎ ወደ እሷ ነው መሄድ የሚፈልገው እኔና አንቺ ቤት አለን አይደለ ብሎ ነው የጠየቃት ማለት ነው። አዎ እኔ እናንተ ቤትም አለን ልጅም አለን ብላ ነው የጠየቀችው ማለት የነገረችው ማለት ነው። ሩታ የእውነት እየቀለዱ ነው ወይንስ ይሄ ነገር የምኑ የእውነት አድርገውት ነው? አብርሃም የእውነት የሆነ ነገርማ ሆኗል ልጁ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም የኔ ወዶች የኔ ወርቆች እንዴት ናችሁልኝ? ደህና ናችሁልኝ ወይ? ከኔ ጋር ለውላችኋለሁ አልሐምዱሊላህ። እንዴት አመሻችሁልኝ? ውሏችሁ እንዴት ነበር? ምሽታችሁስ በሰላም ያዋለን በሰላም ያስመሸን በሰላም ያሳድረን እያልኩኝ የኔ ወዶች አላህ የነገ ሰው ይበለን። በሀገራችንም ላይ እየተፈጠረ ያለውን ነገር የምንሰማውንም ነገር ደግሞ ፈጣሪ ከመጥፎ ነገር ይልቅ ወደ ጥሩ ነገር ቀይሮልን መልካም ነገር የምንሰማ ያድርገን። አሁን ላይ ሀገራችን ላይ ያለው ነገር እየሰማን ያለው ነገር በጣም ከባድ ነው። ሲፈልጉ በሙስሊም ሲፈልጉ በክርስቲያን እያደረጉ ነገሮችን በጣም እያበጣበጡት ነው። ሀገራችን ብቻ ሰላም ያደርግልን ነው ወላሂ የምለው ሌላ ምንም ነገር አለንም። ከምንም በላይ ሰላም ይቀድማልና የኔ ውዶች እንግዲህ አብርሃም የእውነት ልጁ አይምሮ ተነክቷል። የሆነ ነገር ተደርጎበታል። ምክንያቱም ልጁ ያለበት ሁኔታ አሁን ላይ በጣም አሳሳቢ ነገር ላይ ነው ያለው አብርሃም ማለት ነው። ምክንያቱም እንደምታዩት ሄርሜላ የምትለው ነገር ሩታ የምትለው ነገር ይሰማል፣ ግን ደግሞ ልቡ ያለው ወደ ሩታ ነው ማለት ነው። ምክንያቱም የበፊት ሚስቱን ትዳሩን ፍቅሩን ሁሉ ነገርን ያስተወችው ሄርሜላ በሆነ ነገር ነው። ሰዓቱን ካወለከው እኔ እናንተ እንጣላለን ብላ ነበር የሆነ ቪዲዮ ላይ ታስታውሱ ከሆነ ስጦታ የሰጠችው ጊዜ ማለት ነው። የሰዓቱን ስጦታ ስትሰጠው ይህንን ሰዓት ካወለከው እኔ እናንተ የምንጣላበት ቀን ደርሷል ማለት ነው። ይህን ሰዓት ከእጅ እንዳታወልቅ ብላው ነበረ። ይሄ ማለት ሰዓቱ ላይ የሆነ ነገር አለው ማለት ነው። ልክ ያንን ሰዓት ከእጁ ላይ ሲያወልቁበት ወይም ሰዓቱ ሲወልቅ ሰዓቱ ሲጠፋ አብርሃም ደግሞ ተቀየረ ማለት ነው። በቃ ደነዘዘ። ሄርሜላን እያለ ከሄርሜላ ስራ አይጠፋም ነበር። በቃ ከስሯ ነበር የሚለው ማለት ነው። ያ ሰዓት ከእጁ ላይ ሲወልቅ ግን ልጁ ደነዘዘ። እጅግ በጣም ነው የሚገርመው ማለት ነው ጋይሶች። የእውነት ነው የምላችሁ እኔ አሁን ላይ አብርሃም ጤነኛ እንዳልሆነ በደንብ አረጋግጫለሁ። በተለይ እኔ አሁን ሄርሜላ ራሷን ሳተች ምናምን እሱን አይደለም የማየው እኔ አብርሃምን ነው የማየው ማለት የሚገርማችሁ ነገር ምክንያቱም በጣም ነው የሚያሳዝነው።